እሁድን በኢቢኤስ አሁንም እንደቀጠለ ነው። የቡና ሰዓታችን ላይ ነው የምንገኘው። ዛሬ እንግዲህ በቡና ሰዓታችን እንድንጨዋወት አንድ እንግዳ ጋብዣለሁኝ። የምንጨዋወትበት ጉዳይ ደግሞ ምን ያህል ቁስላችንን ጠባሳችንን ይፋ እናደርጋለን። ምክንያቱ ደግሞ እነዛ ቁስሉን ጠባሳውን ያደረሱብን ሰዎች የምንወዳቸውና በቅርባችን ያሉ ሰዎች ናቸው በሚለው ሐሳብ ላይ እንድንጨዋወት ነው። እንግዳችን ደግሞ ዶክተር ኤልያስ ገብሩ አእምሮ ይባላል። ልክ እንደ አያቱ ስም ደግሞ የአእምሮ ስፔሻሊስት ነው። ይሄ ብቻም ሳይሆን አርምሞ የተሰኘ መጽሐፍ በመጽሐፍ ለአንባቢያን አብቅቷል። ከዛ በተጨማሪ ደግሞ አርምሞ የተሰኘ የስልጠናና የማማከር አገልግሎት የሚሰጥ ድርጅት መስራችና ስራ አስኪያጅም ጭምር ነው። አክብረኝ ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ አክብረሽ ስለጋበዝሽኝ። ዛሬ እንግዲህ የምንጨዋወትበት ጉዳይ በዙሪያችን በቅርባችን ያለ ሐሳብ አንስተን ቡና እየጠጣን እንድንጨዋወት ነው። ከዛ በፊት ግን የአእምሮ ስፔሻሊስት ብዬ አስተዋወቅኩኝና የአእምሮ ስፔሻሊስት ማለት ምን ማለት ይሁን? አእምሮ የሚለው ነው ትንሽ ከባድ እንጂ ስፔሻሊስት የምትለው ቃል ቀላል ነች። የሆነ ነገር ላይ ስፔሻላይዝ ያደረገ ማለት ነው። ብዙ ህይወቴን ደግሞ እኔ አእምሮ ላይ በማጥናት ስላሳለፍኩ ስፔሻሊቲም ፖስት ግራጁዌትም ከዛ በኋላም በኦርጋናይዜሽናል ሳይኮሎጂም ላይ በዛ ኤሪያ ላይ ስለሆነ የምሰራው የአእምሮ ስፔሻሊስት የሚለው ቃል ያው ተጠቀም እንችላለን። ዛሬ እንድንጨዋወት ያነሳሁት ሐሳብ ምን ያህል ጠባሳችንን ቁስላችንን ይፋ ማድረግ እንችላለን። አንዳንዴ ቁስላችንን ይፋ ስናደርግ ሰዎች ቡና ማጣጫ ያደርጉናልም የሚባልም ነገር አለና እንደዚህ አይነት እክል ያጋጠማቸው ሰዎች እናንተ ጋርም ይመጣሉ ብዬ አስባለሁና ሐሳቡ ላይ መጀመሪያ እናወራና ወደ ሌሎች ጨዋታዎች እናልፋለን። ትራውማ ወይም እንግዲህ በአማርኛው ብዙ ጊዜ አደጋም ብለው ይተረጉሙታል። ትራውማ ትንሽ ሰፋ ያለ ቃል ነው። ብዙ ነገሮችን ይወክላል። ትናንሽ ሆነው የሚደጋገሙ ችግሮችም ትራውማ ናቸው። በአንዴ ትልቅ መኪና የመደፈር ምናምን ብቻ ላይሆን ይችላል ማለት ነው። ትራውማ የቃላት ሳይኮሎጂካል የሆነ አንዳንድ ቃላቶችን ደጋግሞ የሚናገርሽ ከሆነ አንድ ሰው ቀስ በቀስ ትራውማ ነው የሚሆነው ማለት ነው። ከቅርብ ስንጀምር እናታችን ከልጅነት ምን እያለች ነው ያሳደገችን? በየቀኑ የምትናገረን ምን አይነት ቃል ነው አሉ አይደል? እንደ ቀልድ የሚነገሩ ነው። አንተ ማትረባ ምናምን እንባላለን አይደል? እነዚህ ነገሮች ራሱ ቀስ በቀስ የሚፈጥሩት ነገር አለ ውስጣችን ላይ ማለት ነው። አንዳንዴ አሁን ይሄ ገመናማ እንዴት ውጪ ይወጣል፣ የራሴን ጉድ እንዴት አደባባይ ላይ አሰጣዋለሁ እንልና በውስጣችን የምንይዘው ነገር አለ። ይሄ ነገር ደግሞ እየተደጋገመ ሲል ሌላ ነገር ነው የሚመጣውና ምንድነው መደረግ ያለበት? አሁን ዝም ስትይ ሰውን ላለማስቀየም ነው ዝም የምትይ፣ ግን ራስን እያስቀየምሽ ነው። ስለዚህ ምረት ራሷን እያስቀየመች ነው የምትኖረው ማለት ነው። ከራስ ጋር ከተጣላሽ ደግሞ ከማንም ጋር ብትታረቂ ትርጉም የለውም። አሁን ዳርሞ ስልጠና ማዕከል ትልቁ ፎከሳችን ራስ ነው። ከራስሽ ጋር መኖር፣ ራስሽን ማግኘት፣ ራስሽን መሆን ነው። አንቺ ከራስሽ ጋር ሰላም ካልሆንሽ ሌላ ዋጋ የለውም። ከዛ ውጭ አሁን ለምሳሌ አደጋዎች አሉ። መኪና አደጋ፣ መደብደብ በመሳሪያ እንደዚህ አይነት ማታ ላይ ለምሳሌ ሃንግ ብትመቺ ትራውማ ነው። ጦርነቶች በጣም ብዙ ትራውማ ይፈጥራሉ። በጣም ብዙ አደጋዎችን ይፈጥራሉ። ሰው አንቺ ላይ የሚከሰት ሊሆን ይችላል፣ ቤተሰብ ላይ የሚከሰት ሊሆን ይችላል። ከዛ ውጭ ደግሞ ከዛም ሲያንስ ንብረትሽ ላይ የሚከሰት ሊሆን ይችላል። ባንዴ ሁሉን ነገር ማጣት ለምሳሌ ትራውማ። ምክንያቱም ብዙ የለፋሽበት ብዙ ሰው ያ የሚፈጥረው ነገር አለ ማለት ነው። ከዛ ውጭ ደግሞ ለምትወጁ ሰው ላይ የሚከሰት ነገር ደግሞ አንቺ ላይ የሚፈጥረው ትራውማ አለ። አንቺ ምንም ባትሆኝም ምትወጁ ሰው ሲነካ አንቺና እሱ የተያያዝሽበት ነገር አለ። አንቺና እሱ አንድ የሚያደርጋችሁ ነገር አለ። ልክ ያ ነገር ሲቆረጥ ልክ አንቺ ፓርትም እንደተጎዳ ነው የሚሆነው። ስለዚህ ያም የምናደርገው ነገር አለ። አሁን ቪካሪየስ ትራውማ ራሱ የሚባል አለ። ለምሳሌ ቪካሪየስ ትራውማ ቤተሰብሽ ላይሆን ይችላል፣ መታቂው ሰው ላይሆን ይችላል፣ ግን የሆነ ሰው ሲጎዳ በመስማት ብቻ ዜና ላይ ደጋግመሽ በማየት ያንን አደጋ ኢቭን መጽሐፍ ላይ በማንበብ ስቶሪን በማንበብ ራሱ አንቺ ላይ የሚፈጠር ትራውማ አለ። ምክንያቱም at the end of the day we are human being የተያዘን የሰው ልጅ በሙሉ ኮሌክቲቭሊ የተያዘ ነው። የሆነ ስፖታ ላይ ነገር ሲፈጠር አንቺን አፌክት ያደርግሻል። ለትራውማ በጣም ሰፊ ኮንሰፕት ነው። ጠባሳ ስንል ወይ ቁስል ስንል ውጫዊ የሚታይን ብቻ ነው ወይ ውስጣዊም አለ ኢሞሽናል የሆነ ነገር አለውና አይነት አለ ወይ የሚለውን እናንሳና ደግሞ ለምንድን ነው ምክንያት መናበጅለት? ከቤተሰቦቼ ውስጥ አንድ ሰው ወይ ወንድሜ ሊሆን ይችላል፣ አባቴ ሊሆን ይችላል፣ ወይ የቅርቤ የምለው ሰው የፍቅር ጓደኛዬም ሊሆን ይችላል። ያን ጠባሳ ሊያሳርፍብኝ ይችላል። ይፋ ከማድረግ ይልቅ ምክንያት እንሰጣለን። እንደዚህ ስለሆነ ነው እኮ ይሄ ነገር የሆነው
ይሄንን እኮ ያደረገብኝ በዚህ ምክንያት ነው እንላለንና ለምንድን ነው ምክንያት የምንሰጠው? ብዙ ችግር ሲፈጠር አደጋ ሲፈጠር ትኩረታችን ፊዚካል ነገር ነው። ለምሳሌ ጦርነት አፍተር ትራውማ ላይ በነበረው ሪከቨሪ አብዛኛው ፎከስ የነበረው ይሄ ሪሃቢሊቴሽኑ የሪከቨሪ ፕላን ተብሎ ሲደረግ የነበረው ሞር የሚታየው ነገር ላይ ነው። ትልቁ ትራውማ ግን ማይታየው ሰው ምንለው ራሱ ማይታየው ነገር ነው። ይሄ አይደለም ሰው፣ ይሄማ ምግብ ነው። ስንወለድ ይሄን እናክል ነበር እንዳናክል ሰው ትልቁ አሁን ምራት ብለሽ ታስቢ ማይታየው ማንነትሽ አለ፣ ስብዕናሽ አለ፣ ክብርሽ አለ። ያ ነው በትክክል በጣም የሚሰበረው እሱ። ስነ ልቦና ጉዳቱ ህይወቱን በሙሉ ሊፈጅ ይችላል ለማከም። ከባዱም እሱ ነው። ዝምታ ምንለውም ያ ፍርሃት ነው። ከራስ ጋር መነጋገር ከራስ ጋር ሰላም መሆንን ስለምንፈራ ራሳችንን አስቀይመን ሰውን ማስደሰት ነው የምንመርጠው። ራሳችንን በተለያየ ነገር ዝም እናስብላታለን። በኢንተርቴይንመንት ልንሸውደው እንችላለን። በስራ ራሳችንን ቢዚ በማድረግ ልንሸውደው እንችላለን። ውስጣችን ግን የምንኖረው የውሸት ህይወት ነው ማለት ነው። ለምን ለራሳችን እውነተኞች አይደለንም። ያን ጠባሳችን ይፋ ከማድረግ ይልቅ ያንን ወደ መሸፈን ነው። የተዳፈነ ነገር ግን ጠፋ ማለት አይደለም። እንደውም የተዳፈነ ሰዓት ከባድ ሰዓት ነው ይላሉ ሰዓት አደጋ ሰራተኞች። ለዛ ነው በጣም ረጅም ሰዓት ከሰዓት ከጠፋ በኋላ ያጠፋሉ። ለምን ተኝተናል በቃ ጠፍቷል ብለን ሲነሳ ውስጥ ለውስጥ ተስፋፍቶ ነው የሚነሳው። ወዲፍ ጆ ብለን እናቅባል ከዛ ፈጅቶ ሲወጣ ፈንጂ ሆኖ ነው የሚወጣው። ስለዚህ ሰውን ብታስቀይም ይሻላል። መጀመሪያ ራስን ካላስቀየምሽ ግን ሰውን ማስቀየም አይመጣ። አንቺ የሆነት ከተናገርሽው ያ ሰው ፔን ካለ ያቋል። አሁን ለምሳሌ አንቺ ላይ የሆነ ነገር የፈጠረ ሰው አንቺ ላይ ችግር ያስከሰተ ሰው አደጋ ያደረሰብሽ ሰው ስተት እንደሰራ ኮል ነው ያቋል። ስለዚህ ዝም ስትይ እሱም ውስጡን እየበላው ነው የሚኖረው። አንቺ መተሽ ያን ነገር ስትናገሪ እሱም ለሱም ፎይታ ነው። ለጊዜው ሊበሳጭ ይችላል፣ ሊዘጋሽ ይችላል whatever። ግን መውጣቱ ለአንቺ ብቻ አይደለም። ትራውማውን ፐርፔቹዌት ላረገብሽ አንቺ ላይ ትራውማ አደጋ ያስከሰተብሽ ሰውም መፍትሄ ነው። ስለዚህ ለራሳችን ታማኝ መሆን ይቅደም ነው ማለት ለራሳችን የታፈነ ነገር ካለን እናውጣው። መጨረሻ ላይ እኛ ኮለኛ ያለ ነው እኛ ነን። ስንወለድ ብቻችንን ነው፣ ስንተኛ በየቀኑ ብቻችንን ነው። እንቅልፋችን የሚተኛልን ሰው የለም። ህሊናችን ሰላም ካልሆነ እንቅልፋችን ሰላም አይሆንም። ስንሞትም ብቻችንን ነው። ፈጣሪ ፊት ስንቀርብም ብቻችንን ነው፣ ከሰው ጋር አንቀርብ። ስለዚህ ዘ ፈርስት ቲንግ አርመሙም እንዳልኩሽ ምናተኩረው ሰልፍ ነው። ዩ ቨርሰስ ዩ ነው ተዋታው። ስለዚህ ቴራፒም ሞር ፎከስ የሚያደርገው የእያንዳንዱን የውስጣዊ ሰላም ማውጣት ነው። ጠባሳውን ቁስላችንን እንዴት ነው ይፋ ማድረግ ያለብን? ማህበረሰቡ ጋር ያለውን ትችት የመቀበሉን ነገር ያለ መቀበሉን ነገር ከማሰባችን በፊት እዚህ ጋር ራሳችንን ላይ እንስራ ነው እዚህ ሐሳብ ላይ እንድናወራ። ያው እያንዳንዱ ሰው ይለያያል። መቀበል አቅሙ ለራሱ የመቆም አቅሙ ይለያያል። አንዳንዶቻችን ደካማ ልንሆን እንችላለን። አንዳንዶቻችን ትራውማው ራሱ የጎዳን ደረጃ ይለያያል። ስብር አድርጎ እንደሄደ ትራውማ ሊሆን ይችላል፣ ከባድ ትራውማ ሊሆን ይችላል። የዛን ታይም ላይ ግድ ቴራፒ ያስፈልጋል። የሚያግዝሽ ሰው ያስፈልግሻል። ህክምና የሚሰጥሽ እንዴት መሄድ እንዳለብሽ የሚያሳይሽ ማለት ነው። ሞዴሬት ከሆነ ደግሞ you have to face yourself። በተለያየ መንገድ መጽሐፍ አንብቦ ሊሆን ይችላል፣ ትሬኒንግ ወስዶ ሊሆን ይችላል። ብቻ በሆነ መንገድ ራሱን አዌር ነው፣ ሰልፍ አዌርነስ። ይፋ መውጣት መጀመሪያ ለማን ነው? ለራስ ነው ይፋ የምትወጪው። ራሳችንን መካድ ማቆም ነው። ለሰው በኋላ ነው። ከራስ ጋር ሀቃቁን መነጋገር። ጉዝግ ስብሰባ ቁጭ ብለሽ ከራስሽ ጋር እንደዚህ ተደርጓል፣ እንደዚህ ተከዞልቻለሁ፣ እንደዚህ አይነት ጋፕ አለብኝ፣ እንደዚህ አይነት የህይወት ገጠመኞች ነበሩኝ፣ እውነት ናቸው፣ ሊካዱ የሚችሉ አይደሉም። ከራስ ጋር ታረክሻለል። ከዛ በኋላ now you advocate it። ለሌላው ስታወሪ ግን መጀመሪያ ከራስሽ ጋር ካልታረክሽ ሰው የሚልሽ ነገር በሙሉ ሺልድሽን ወይም ጋሻሽን እየሰበረው ነው የሚሄደው። ከዛ ሌላ ትራውማ ሊሆንብሽ ይችላል። መውጣቱ በራሱ ሌላው ትራውማ ነው። አንቺ ከራስሽ ታርቀሽ የሆነ ታምነሽበት የሆነ አሸንፈሽው ከወጣሽ ያንን ሰው ራሱ ሪሌት ያደርጋል ካንቺ ጋር። ጀጅመንቱ እየቀነሰ ይሄዳል። ትልቁ ደግሞ መርሳት የሌለብሽ ነገር ፈጣሪ አብሮሽ መሆኑ። የእውነት ስታረግ የሆነ ነገር ፈጣሪ አብሮሽ። ለዚህ you'll be the winner in the long run ማለት ነው። ወዲያው የተሸነፍሽ ሊመስልሽ ይችላል። ረጅሙን ርቀት ግን ከሮጥሽ በኋላ የምታሸንፊው አንቺ። ምንም ጥርጥር ብዙ ጊዜ ይሄንን ጠባሳዊ ጉዳት የሚያደርሱብን በቅርባችን ያሉ ሰዎች በጣም የምንወዳቸው የቅርቤ ናቸው ለኛ ያስባሉ ብለን የምናስባቸው ሰዎች ናቸውና ያንን ጉዳት እንዲያደርሱብን ምንድነው ምክንያት የሚሆናቸው? እኛ የሰጠነውን ያህል ፍቅር እኛ የሰጠነውን ያህል እንክብካቤ ለምንድን ነው ያልሰጡን? እንደገና ደግሞ እነሱ ለኛ እንዳላቸው ቦታ እኛ ለምንድን ነው እነሱ ጋር
ለኛ የሰጠናቸው አይነት ቦታ የማናገኘው? ለምን ጠባሳው ይደርስብናል? ለምን ጉዳቱ ይደርስብናል? ቤዚካሊ ሰው ለመጥፎ ይሆናል የሚለው ጥያቄ ነው። ብዙ ፋክተሮች አሉ። ኦኬ ካስተዳደግ የሚመጡ ነገሮች አሉ። ከዛ ደግሞ ድራጎች አሉ። አሁን አንዱ ኮንትሪቢዩተር አልኮል ነው። ሰው ሲጠጣ ኮግኒሽኑን ትክክለኛ አስተሳሰብ ወይውን ይቀይራል። ስለዚህ ድሮ በሚያገናዝብበት መንገድ አያገናዝም። ስለዚህ አደጋ ለማድረስ ሬዲ ነው። ግን ሰው መርሳት የሌለበት ነገር ትልቁ ነገር አደጋ ሲፈጠር is not about you ያንቺ ጥፋት አይደለም፣ ያንቺ ችግርም አይደለም። ፐርፔቹዌተሩ ነው ሊቆጭ የሚገባው። አንዱ ትልቁ ብዙ አደጋውን እኛን ውስጣችንን ያብሰለሰል ድንጎዳማ እንዲህ ሆኖ ነው እንዲህ ባልሄድ ነው ዛውታ ባልገኝ ነው is not your fault። በቃ ሰኔና ሰኞ ብዙ ጊዜ ትራውማ ካየሽ ብዙ ጊዜ ሰኔና ሰኞ ባንቺ አይደለም። መኪና አደጋ ምንም ብታይ ብዙ ጊዜ ፈልጎ አይደለም ሰው። ግን ከዛ በኋላ ከተረፈ ከዛ አደጋ ሰው ያንን አደጋ እንዴት ነው የሚተረጉመው የሚለው ግን በሱ ፍቃድ ውስጥ ነው፣ በሱ ኮንትሮል ውስጥ ነው። ስለዚህ ቴራፒውም ትልቁ ፎከሱ እሱ ላይ ነው። አሁን እንዴት መኖር ይችላል? የባለፈው አለፈ፣ you can't change it። ያንቺም ጥፋት አይደለም። ሞስትሊ ብዙ ችግሮች ህይወታችን ላይ የሚመጡ ነገሮች የኛ ጥፋት አይደሉም፣ የኛ ፍላጎትም አይደሉም። ግን ዘይ ሀፕን እንደውና እንደ ሰዓቱ የሚገፉ ነገሮች አሉ ነው ይከሰታል። አዎ ግን ይሄንን ስናነሳ አንዴ አይደለም ይሄ ነገር የሚደርሰው። አንዴ ደርሶ ሊያቆምም ይችላል። ጠባሳውን የሚያደርሰው ወይ ጉዳቱን የሚያደርሰው ሰው አንዴ አድርጎት ከዛ ተምሮበት ሁለተኛ አላደርግም ብሎ ሊተውም ይችላል። ደግሞ የሚደጋገም አለ። ይሄን የሚደጋገመውን ነገር እንዴት ነው መከላከል የምንችለው? መራቅ ነው አንደኛ። መራቅ ምቺ ከሆነ መራቅ ነው ከዛ ኢንቫይሮንመንት በተቻለ መጠን። ምክንያቱም ዋንስ የሆነ ትራውማ ፐርፔቹዌት ያደረገ ሰው ያን ትራውማ የመድገም ድሉ በጣም ትልቅ ነው። ያንን ጥፋት የመድገም ያንን ወንጀል የመድገም ድሉ በጣም ትልቅ ነው። ለምንድን ነው እንደዛ የሚሆነው? የበሰበሰ ዝናብ አይፈራም እንደሚባለው ዝፍቅ ይላል። ለምንድን ነው እንደዛ የሚሆነው? እንግዲህ ብሬን ኒውራል ሊንኮች አሉ። ብሬናችን አንድ ያደረግነውን ነገር የመድገም ድሉ ሀይ ነው ይፈጥራል። እዛ ውስጥ ድር አለ። ኒውሮኖች ወይም የብሬን ሴሎች የአንጎል ህዋሳት የሚፈጥሩት ድር አለ። ልክ የሆነ ነገር ስንሰራ አዲስ ድር፣ ልክ ሸረሪት ድር እንደምታደራ አስቢ። ልክ የሆነ ነገር ስንሞክር አዲስ ድር። ስለዚህ ከዛ በኋላ ሰውየው ምን ያስፈልገዋል? እገዛ ያስፈልገዋል። የአእምሮ ስፔሻሊስት እንደመሆንም በዚህ ስራ ላይ እንደመስራታችሁም ጉዳቱን ደጋግሞ የሚያደርሱ እንደገና ደግሞ ጉዳቱ የደረሰባቸው ሰዎች ይመጣሉ ወይ እንድናውቀው ነው ኤክስፒሪየንስ ሼር እንድናደርግ። ምን አይነት ሰዎች ናቸው የሚመጡ? ብዙ ጊዜ ጉዳት የፈጸሙ ሰዎች ሲመጡ አፍተር ሎንግ ታይም ማለት ብዙ ጊዜ ያን አብሰልስለውት ከተቆጩ ሌላ ላይፍ ከጀመሩ በኋላ ይመጣሉ። ዲፕረስድ ሆነው እንደዚህ እኮ አጥፍቻለሁ እንደዚህ ሆኛለሁ ኢሚዲየትሊ አይመጡም። ብዙ ጊዜ ችግሩ እንደፈጠሩ አይመጡም። ምክንያቱም ሌጋል ተጠያ አንድ ሰው መጥቶ ያን ነገር ለኔ ከነገረኝ ለኔ ሪስፖንሲቢሊቲ አለብኝ ለህግ ማቅረብ ማለት ነው። ኢሚዲየት ከሆነ አሁን አንቺ መጥተሽ እንደዚህ አድርጎኛል እንደዚህ ካልሽ አንዱ የኛ ሪስፖንሲቢሊቲ በተቻለ መጠን ያንቺን ኮንሰንት ጠብቀን ሪፖርት ማድረግ ነው። ለምን ይሄ እንትን ብቻ አይደለም፣ ችግር ብቻ አይደለም፣ ወንጀል ነው። ሌጋል ያስከስሳል፣ ያሳስረዋል። ምክንያቱም ሳይካትሪስት የሌጋል ስራ መስራት አለበት። በተቻለ መጠን እኛ ጋር ሲመጡ the first thing is safety። ከዛ ወደ ማማከር ወደ ስለንቦና ህክምናው ሂል ወደ ማድረግ ወደ መዳን ኢሞሽናል ሆኖ ሊድን ይችላል። ውጫዊ ላይ ያለው የቁስል ጠባሳ ግን እንዳለ ይሆንና ባየነው ቁጥር ያን ሞመንት ነው የሚያስታውሰን። ግን ሲያስታውሰን እንዳይረብሸን ማድረግ ይቻላል። እንዴት ልታክሙት ትችላላችሁ? ትራውማ አንዱ ትልቁ ችግር ምንድነው? ማይንድስ ብቻ ብሬንስ ብቻ አይደለም የሚቀረው። እያንዳንዱ ቦዲያችን ላይ ትራውማ አለ፣ ይቀመጣል። ልክ እንደ ቁስል እንደ ጠባሳ ይቀመጣል። ለምሳሌ ያ ሰው እዚህ ጋር ይዞሽ እንደዚህ ብሎ እንትን ካለ ልክ የሆነ ሰው እዚህ ጋር ሲነካሽ ያንን ታስታውሻለሽ፣ ሃይፐር አራውዛል አለሽ ማለት ነው። ያንን ዲሴንሲታይዝ ማድረግ አለብን። ውንድ ሂሊንግ እንደምንለው እንደ ቁስል እንደ ጠባሳ ማከም ያስፈልጋል ማለት ነው። አንዳንዴ ኢቭን አሁን ሲንቴስቴጂያ የሚባል አለ። ሲንቴስቴጂያ ማለት ለምሳሌ ያ ችግር ሲፈጠር ያ አደጋ ሲፈጠር የነበረው ጠረን ያየሽው ከለሮች ራሱ ይረብሹሻል። እያንዳንዱ ሴንስ ኦርጋንሽ ውስጥ ትራውማ ይቀመጣል። ትራውማ አይጠፋም። ለዚህ ነው ማዳፈን መጥፎ ነው ማለት የረሳነው ይመስለናል። 20 ዓመት ሊቆይ ይችላል ተቀብሮ ማለት ከዛ የሆነች ነው ሞመንት ላይ ያቺ ትሪገር ስትመጣ ይወጣል። ለዚህ ሂለር ፌስ ማድረግ ነው early as possible። ወዲያውኑ ቀድሞ መፍታት ይሻላል። ራሱ በኋላ ሲወጣ ተዳፍኖ ሲወጣ እሳተ ገሞራ ሆኖ ነው የሚወጣው። ስለዚህ as early as possible በተቻለ ፍጥነት ሂል አድርጎ ከዛ
ከራስ ጋር ታርቆ ከህይወት ጋር ታርቆ ከሰው ጋር ታርቆ ወደ እርቅ ፈጥሮ መሄዱ ነው የሚሻለው። እንደ ማህበረሰብ እናምጣውና እንጠቅልለው። ይሄንን ነገር እንዴት ነው ማስተካከል ያለብን? ታክሞ መሄድ ያለበት ነገር ስለሆነ እድሜ ልካችን አብሮ ስለሚቆይ ቀደም ሲል እንዳነሳው መዳፈን የለበትም ስላልክ ይሄንን የኛ ማህበረሰብ ኑሯችን ላይ እንዴት አድርገን ተቀበለነው እንተግብረው? ያው እንግዲህ ሞስትሊ ኢትዮጵያ ባህል ላይ አድቮኬት ነው። ኢትዮጵያ ካልቸር ወዳለው ኢትዮጵያዊነትን ወዳለው ብዙ ባህላችን ከስነ ልቦና ጋር ጥሩ ሳይድ ያለው ባህል አለን። ለምሳሌ የእዝን የለቅሶን እዝን ብታይ እንደ ስነ ልቦና ባለሙያ ጥሩ ፓርት አለው። ማስተዛዘን፣ አብሮ ማልቀሱ፣ አለውልህ ማለቱ we call it IPT ኢንተርፐርሰናል ቴራፒ ማለት ያ ነው። ሌላ ነገር ሶሻል ሰርክል እንዳለ የሚያግዝ ሰው እንዳለ ከጎን ሰው እንዳለ እሱም ብታጣም ሌላ ሰው አብሮ የሚያዝን እንዳለ ያ ነው ቴራፒ ነው ፓርት አለው ማለት። እናት ስትወልድ በደም ትታረስ ወገቧ ከልጇ ጋር በደም አታችመንት ትፈጥራለች። አሁን ይሄን ኢሮፓያኖቹ ሪሰርች ሰርተው ምናምን ያገኙት እናት ታስፈልጋለች ለልጅ የስነ ልቦና ጤና። እኛ ግን ድሮም ዊ ፕራክቲስ ኢት። ለኢትዮጵያ ባህል በጣም ብዙ ጥሩ ነገሮች አሉ። ግን ይሄ ወጥቶ የመናገር ኦፕንነስ፣ አንዳንድ ደግሞ መጥፎ አባባሎች አሉ። ለምሳሌ ከማያውቁት መልአክ የሚያውቁት ሰይጣን ይባላል። ይሄ በጣም ማልወደው አባባል ነው። እንደ ሀገሬ እንደ ደራሲ ማታቂው መልአክ 1000 እጥፍ ሚሊዮን እጥፍ ይሻላል። አወቅሽም አላወቅሽም ሰይጣን አገባሽ ወለድሽለትም ሰይጣን ነው። you have to face with it። በቃ ሶልቭ ካላረግሽው ዞሮ ሰይጣን ነው። ባህሪውን አይለቅም፣ ተፈጥሯዊ ባህሪውን። ስለዚህ ማናቀው መልአክ ይሻለናል። ስለዚህ አንዳንዴ ከምናቀው ኮምፎርት ዞን ወጥተን ራሳችንን መግለጽ አለብን። ምክንያቱም መልአክ ይመጣል ይዘን ልክ ያችን ቦክስ ስንሰብራት መምጣት ይጀምራል። ሶሉሽኖች፣ ሂሊንጎች ፈጣሪ የሚያግዘናል። ሰው ብዙ ደግሞ የሚያግዛል። ሁሉም ሰው መጥፎ አይደለም። በጣም ብዙ ሰው እንደውም ጥሩ ነው። ጥቂቶች ናቸው አብዛኛው የሚበጠብጡት፣ አብዛኛው የሚረብሹት። ስለዚህ በተቻለ መጠን ኦፕን አድርገን ባህሉንም ማውራት። አሁን ይሄ ራሱ አንድ እኮ ወይ ነው። ይሄ ነገር ስናወራ የሚሰሙ አሉ ኢትዮጵያውያን። ስለዚህ ይሄ መስበር መቻል የስነ አእምሮ ህመም፣ ይሄ ትራውማ ብቻ አደጋ ላይ ብቻ አይደለም። አእምሮ ላይ የተያዙ ነገሮች በሙሉ ገና ብዙ መሰራት አለበት። አእምሮ በጣም ኢምፖርታንት ነው እንደ ሀገርም። ስለዚህ ምንድነው ጋፕ? የቱ ጋር ነው ችግሩ? የቱ ጋር ነው መስራት ያለብን እንደ ሀገር? በደም ራሳችንን ማስተዋል፣ አእምሮአችን እንደ ስጋችን ሊጎዳ እንደሚችል ማወቅ። የስጋ ጉዳት አለ፣ የአእምሮ ጉዳት አለ፣ የነፍስ ጉዳት አለ። ወደ ሃይማኖታዊ ተቋም መሄድ ያለብን ነገር አለ፣ አእምሮ ተቋም መሄድ ያለብን ነገር አለ። የተለያዩ ናቸው። ስለዚህ ይሄንን መሴጅ ነው ለኢትዮጵያን ማስተላለፍ እንፈልገው። ዛሬ እንግዲህ በቡና ሰዓታችን ላይ ከዶክተር ኤልያስ ጋር አንስተን የተጫዋወትንበት ጉዳይ ምን ያህል ጠባሳችንን እንዲሁም ቁስላችንን ይፋ እናደርጋለን፣ ያው ወይ ድንበር ማበጀት ነው አሊያም ደግሞ መራቅ ነው የሚለውን ሀሳብ አንስተናል። በየቤታችሁ ደግሞ እናንተም አንስታችሁ ተወያዩበት። ዶክተር ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ። እሁድን በኢቢኤስ ይቀጥላል። ጥሩ ጊዜ ይሆንላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።